ወሰለም። ውድ የሀገሬ ልጆች ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። ቁርአን ለሰው ልጆች በአጠቃላይ መመሪያ ሊሆን የተላከ የተከበረ መለኮታዊ መመሪያን የያዘ የአላህ መጽሐፍ ነው። አላሁ ስብሓነሁ ወተዓላ ቁርአን ላይ ይህን ሲያብራራልን አሊፍ ላም ሚም ገና ምዕራፎቹ ሲጀመሩ ፋቲሐን ከቀራም በኋላ ቁርአን ውስጥ ረዥሙ ሱራ የሚባለው ሱረቱል በቀራ ላይ ሲጀምር አሊፍ ላም ሚም ዛሊከል ኪታብ ያ መጽሐፍ እኮ ላ ረይብ ጥርጥር የለው ላ ረይበ ፊሂ ሁደን ሊልሙተቂን እነዛ አላህን ለሚፈሩ ሰዎች መመሪያ ለመሆኑ ጥርጥር የለው። ቁርአን መመሪያ ነው። የሰው ልጆች ሊኖሩት ህግጋቶቹን ሊተገብሩት በእርሱ መነሻና መድረሻነት ህይወታቸውን ሊቃኙበት ወደ እነሱ የተወረደ የአላህ መልእክት ነው፣ የአላህ ደብዳቤ ነው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ቁርአንን ኑረውት አስተምረውት አልፈዋል። እናታችን አይሻ አላህ ስራዋን ይውደድላትና እናታችን አይሻ ስትጠየቅ ስለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እስኪ የነቢዩን ስነ ምግባር ንገሪን አኽላቃቸውን ሲባል ካነ ኹሉቁሁል ቁርአን የእርሳቸው ስነ ምግባር ቁርአን ነበር። ምን ማለት ነው? ቁርአን ነበር። የቁርአንን ትእዛዛትን በስርዓት ይተገብራሉ። ቁርአንን ይኖሩት ነበር። ትእዛዛቱን በመፈጸም ክልክላቶቹን በመታቀብ ቁርአንን የሚኖሩ ነበሩ። በፍትህ ይፈርዳሉ። ቁርአን በፍትህ ስለመያዝ የሰውን ሐቅ አይነኩም። ቁርአን እሱን ስለሚከለክል አላህ ውሸታሞችን አይወዱም። ስለዚህ እሳቸው አይዋሹም። ቁርአን የህይወታቸው ሙሉ የተቃኘበት መመሪያ ነበር። ወከዛሊከ አስሓቡ በቁርአን የኮተኮቷቸው የእርሳቸው ተማሪዎች ሰሓቦቹ ባልደረቦቻቸው ቁርአን መመሪያቸው ነበር። ካነ አስሓቡ ረሱል ይላሉ የነቢዩ ጓደኞች እኮ ቁርአኑን የምሺ ዐለል አርድ ምድር ላይ የሚራመድ ቁርአን ይመስሉ ነበር። ለዛም ነው በእስልምና ታሪክ ብዙም